እግዚአብሔር ሰጠ፣ እግዚአብሔር አይነሳም። እግዚአብሔር ሰጥቶ አንተ ብታጣው ተመልሶ ይሰጣል እንጂ እግዚአብሔር የሰጠውን ነገር አይነሳም። እግዚአብሔር የሰጠህን ነገር የነሳ ጠላትና ያንተና የኔ አለማወቅ ብቻ ነው። ፍርሃት ካለ ጠላት የሚገባበት ቀዳዳ እች ነች። ለጠላት እድል ፈንታ አትስጡ ተብሎ የተጻፈው ዋናው ሐሳብ ይህ ነው። ስለዚህ በልባችሁ ይህን ነገር ስትፈሩ፣ ስትሰጉ፣ በማንም ሰው በእግዚአብሔር ስም ፍሩትም በሰውም ፍሩትም፣ ፍርሃት ከሆነ ጠላት ለመጠቀም የሚችልበት በር እች ነች። ሰላም። ዛሬ ስለ ኢዮብ መጽሐፍ አንድ ሐሳቦችን ላስጨብጣችሁ እፈልጋለሁ። ምንድነው? ብዙ ጊዜ የኢዮብ መጽሐፍ ብዙ የሃይማኖት ትምህርቶች ወይም ስብከቶች ጤናማ ባልሆነ መልኩ ሲነገርና ሲሰበክ እናያለን። ነገር ግን የኢዮብ መጽሐፍ እጅግ አስደናቂና አስገራሚ ሚስጥር የያዘ ለአማኞች ትልቅ በረከት የሆነ መጽሐፍ ነው። ነገር ግን የእግዚአብሔርን ቃል በትክክል ካልተረዳ ነው ደግሞ ከበረከትነቱና ከጥቅሙ አልፎ ሕይወታችንን ወደ ለማንፈልገው አቅጣጫ ሊመራ የሚችል እውቀት ሊያስጨብጠን ይችላል። ምክንያቱም በኢዮብ መጽሐፍ ውስጥ የኢዮብ ሕይወትን ስንማር ብዙ መከራና ብዙ ችግር፣ ብዙ አስፈሪ ነገር በሕይወቱ እንደገጠመው እና ደግሞ ታግሶ እግዚአብሔር ብዙ መልካም ነገር እንዳደረገለት የሚገልጥ መጽሐፍ ነው። ነገር ግን በእርግጥ በኢዮብ መጽሐፍ ሕይወት ውስጥ የመጡት ክፉ ነገሮች ሁሉ በእርግጥ እግዚአብሔር በሱ ሕይወት ላይ እንዲሆን የፈቀደው ነገር ነው ወይ የሚለውን ሐሳብ አጥብቀን በትክክል መረዳትና መጽሐፍቱን መረዳት ያስፈልገናል። ይህንን በትክክል ካልተረዳ ነው በመጽሐፍቱ ውስጥ እግዚአብሔር ሊያስተምረን የጻፈውን ሐሳብ ሚስ ካደረግ ነው ችግሩን ብቻ ወይም ደግሞ የማይጠቅመንን ነገር ብቻ ወስደን ብዙ በሕይወታችን ላይ አላስፈላጊ መከራና ችግር ልናመጣ እንችላለን። ባለፈው ሳምንት እዚህ ቦታ ላይ እግዚአብሔር መልካም ብቻ ነው፣ የመልካም ነገር ምንጭ ብቻ ነው። ዛሬም በኢዮብ ሕይወት ውስጥ ሁሉ የምትመለከቱት የደረሱት ማንኛውም ክፉና ኢዮብ ያዘነባቸው ነገሮች ሁሉ የእግዚአብሔር እጅ ወይም ደግሞ የእግዚአብሔር ሐሳብ የለበትም። እግዚአብሔር ኢዮብን በእንደዛ አይነት ሁኔታ እንዲሄድ አልፈቀደም። ነገር ግን ኢዮብ በሕይወት ውስጥ የተከሰተውና የመጣበት ችግሩ ማን እንደሆነ ራሱ ከመጽሐፍት ጠቅሶ ያጻፈንን ወይ የነገረን ነገር ሐሳብ እንመለከታለን። መጀመሪያ መጽሐፍትን ስትረዱ ከጥቅስ ተነስታችሁ እግዚአብሔርን ማወቅ አትችሉም። ፊደል ይገላል የተባለው የእግዚአብሔርን ማንነት ማወቅ የሚገባችሁ ከባህሪው ተነስታችሁ ነው። እግዚአብሔር መልካም ብቻ ነው። ስለዚህ ለኢዮብ እግዚአብሔር መልካም ነው። የደረሰበትን ማንኛውንም ክፉ ነገር ሊያድነው፣ ሊመልሰው፣ ሊያግዘው እግዚአብሔር መጣ እንጂ ኢዮብ ያሳለፈው መከራ ውስጥ እግዚአብሔር የለበትም። ነገር ግን ኢዮብም ራሱ ይህንን እግዚአብሔር እንደሚያመጣበት በችግር ውስጥ እግዚአብሔር እንዳለ አስቦ ራሱ ኢዮብ ተናግሯል፣ አውርቷል። እግዚአብሔር ካደኝ፣ እግዚአብሔር ይህን ማታ መጣብኝ፣ እግዚአብሔር እንደዚህ ያቆሰለኝ፣ እግዚአብሔር ተወኝ፣ እግዚአብሔር ለእኔ አላሰበም፣ እንዲህ አይነት መከራ እንደመጣ ፈረደብኝ፣ ምንድን ነው እኔ ጻድቅ ሆኜ ለምን መጣብኝ ብሎ ራሱ ኢዮብ መጽሐፍ ጽፎ ወይም ተናግሮ ተመልክቷል ማለት ነው። ስለዚህ ኢዮብ ያንን ነገር የተናገረው ከምን ተነስቶ ነው? ችግሩ ከምን እንደመጣበት ስላላወቀ ነው። በኋላ ግን ኢዮብ ራሱ እግዚአብሔርን መልካምነት ተረድቶ እንዴት ነፃ እንደወጣ በእግዚአብሔር ቃል የተናገረውን ነገር እናያለን። መጀመሪያ እግዚአብሔር ስለ ኢዮብ የነበረው ሐሳብ ምን ነበር የሚለውን ነገር ላሳያችሁ። እግዚአብሔር ስለ ኢዮብ ያለው ሐሳብ መልካምና ጥሩ ሰው እንደሆነ፣ ጻድቅ እንደነበረ፣ ፍጹም እንደነበረ፣ እግዚአብሔርን የሚወድ እግዚአብሔርን የሚፈራ ልጁ እንደሆነ እግዚአብሔር ያውቅ ነበር። ኢዮብ ግን ይህ እውቀት ስለ ራሱ አልነበረውም። ምክንያቱም ምናልባት ግምታዊ እውቀት ውስጥ የነበረ ሰው እግዚአብሔር ለሱ ያለውን ፍጹም የሆነውን ሐሳብ የማያውቅ የማይረዳ ብዙ ብርሃን ያልገባለት ሰው እንደነበረ ከመጽሐፍት ሐሳብ እንመለከታለን። መጀመሪያ ኢዮብ መጽሐፍ ላይ ያለውን ክፍል ለምላችሁ። ዖፅ የሚባል አገር ላይ የሚኖር ኢዮብ የተባለ ሰው ነበር። ይህ ሰው ነቀፋ የሌለበት ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ ነበር። ቅን፣ እግዚአብሔርን የሚፈራ ነቀፋ የሌለበት ይህ የእግዚአብሔር ሐሳብ ነው። ምንም እንከን ምንም ችግር የለበት እግዚአብሔርን የሚፈራና ከእግዚአብሔር ጋር ጤናማ
ህብረት ያለው ሰው እንደሆነ እግዚአብሔር ከላይ ሲመለከት ስለ ኢዮብ የሚመለከተው ይህን ብቻ ነው። ስለዚህ መጽሐፍቱም እውነትም የመሰከረለት ይህ ነው። እርሱ 7 ወንዶችና ሴቶች ልጆች ነበሩት። ቁጥር 2 ላይ ሀብቱም 7,000 በጎች፣ 3,000 ግመሎች፣ 500 ጥማድ በሬዎች፣ 500 እንስሳት አህዮች ነበሩት። እጅግ ብዙ ባሮች ነበሩት። በምስራቅ አገር ከሚኖሩ ሰዎች ሁሉ ይልቅ እጅግ ታላቅ ሰው ነበረ። ወንዶች ልጆችም ተራ በተራ በቤቱ ግብዣ እያደረግ ነበር። እርሱም ከሱ ጋርም እንዲበሉ እንዲጠጡ 3 እህቶችን እና ይጋብዝ ነበር። የግብዣውም ጊዜም ካለፈ በኋላ ኢዮብ ልኮ ያስመጣቸውና ምናልባት ልጆቼ ኃጢአትን ሰርተው እግዚአብሔርን በልባቸው ረግመው ይሆናል በማለት ጠዋትና በማለዳ ስለ እያንዳንዳቸው የሚቃጠል መስዋዕት በማቅረብ ያነጻቸው ነበር። ኢዮብ ይህን ዘወትር ያደርግ ነበረ። እዚህ ጋር ተመልከቱ። ከላይ እግዚአብሔር ነቀፋ የሌለበት ፍጹም ሰው ምንም ችግር እንደሌለበት መስክሮለታል። ኢዮብ ግን ምናልባት ማለት ግምታዊ እውቀት ማለት ነው። በሰው ልጆች ላይ ዝቅተኛ የእውቀት ደረጃ የሚባለው ነገር እንደሆነ ሰው በግምት ሲኖር ነው። በእውነት መኖር አውቅቶ ምናልባት እኔ ሳላውቅ በድለው ይሆን ይችላል ብሎ ያንን ነገር እየፈራ መስዋዕት ያደርግ ነበር፣ ያነጻቸው ነበር። ስለዚህ ምንድነው ምናልባት የሚለው ሁል ጊዜ ያለውን ፍጹም የሆነውን እግዚአብሔር ለሱ ያለውን መልካም ሐሳብ ካለማወቅ የተነሳ በፍርሃትና ባልተረጋገጠ ሐሳብ ሁል ጊዜ መስዋዕት ያደርግ ነበር። ያ ማለት ኢዮብ ትልቅ ፍርሃት ውስጥ ነበረ። እግዚአብሔርን ካልተከተለ፣ እግዚአብሔርን ካላመለከ በዚህ አይነት መከራ ውስጥ ችግር ይመጣብኛል የሚል ትልቅ ስጋትና ትልቅ ፍርሃት እንደነበረበት ይታያል። ስለዚህ ይህ ሁል ጊዜ ሴጣንን ሐሳብ እንዳስቶ ሴጣን የራሱ ስም የለውም፣ የራሱ ጉልበት የለውም፣ ተቀባይነት የለውም። ሴጣን በሰይጣንነቱ ማንም ሰው አይፈራውም፣ አይቀበለውም። ነገር ግን ሁል ጊዜ ሴጣን በአባታችን ስም በኩል ገብቶ ነው ዲሲፍ የሚያደርገን ወይ የሚያታልለን። ስለዚህ ኢዮብን ያስተው ነበር ማለት ነው። ምንድነው? እግዚአብሔርን አንተ ባትበድል ልጆች በድለው ነበረ። ስለዚህ ችግር ፈጥረዋል። ችግር ከፈጠሩ ደግሞ እግዚአብሔር መዓት ያመጣባል፣ ችግር ያመጣባል የሚል ኤክስፔክቴሽን እንዲኖረው፣ ፍርሃት እንዲኖረው ይነግረው ነበር። ፍርሃት ማለት ምን ማለት ነው? ሰው ልጆች ሁሉ በሕይወታችሁ ላይ ፈራን ብለን ከተናገረን አንድ በምናባችን ወይም በውስጣችን በሕይወታችን ላይ ይመጣል የምንለውን አደጋ ማንም ሳይነግረን ልባችን ያውቃል ማለት ነው። ስለዚህ አንዳንድ ጊዜ በመኪና እንደምንገለበጥ፣ ልጆቻችን እንደምናጣ፣ ሀብታችን እንደሚከሰር፣ ዲቮርስ እንደምናደርግ፣ ልጆቻችን እንደሚሞቱ፣ አገልግሎታችን እንደሚቋረጥ ብዙ ፍርሃቶችን በውስጣችን እናስብና ያንን ነገር እያየነው ፒክቸሩን፣ ውድቀቱን፣ ችግሩን እያየነው እንፈራለን። ይህን ፍርሃት ሰዎች ላያውቁት ይችላሉ፣ የኛ ልብ ግን ሊያውቀው ይችላል። ስለዚህ ኢዮብ ምልልሱ ፍጹም ነው፣ ድርጊቱ መልካም ነው። ነገር ግን ልቡ እንደዚህ አይነት ችግሮች ሊመጡበት እንደሚችሉ ምን ያደርጋል ማለት ነው? ያስባል፣ ይሰጋል፣ ይፈራል። ይህ ፍርሃቱ በውስጡ እንዳለ የምታዩት በምዕራፍ 3 ላይ እንደዚህ የሚል ቃል አለ። ኢዮብ የደረሰበትን ማንኛውንም ችግሮች ሁሉ ከራሱ አንደበት እንደዚህ ይላል። ትካዜ ምዕራፍ 3 ቁጥር 24 ጀምሮ ትካዜ ምግብ ሆኖኛል፣ የስቃይ ጩኸቴም እንደ ውሃ ይፈሳል። የፈራሁት ነገር መጥቶብኛል፣ የደነገጥኩበት ነገርም ደርሶብኛል ይላል ማለት ነው። የፈራሁት ማለት እያንዳንዱን እግዚአብሔርን ምናልባት በድለው እነዚህ ሰዎች እንደዚህ አይነት ችግር፣ እንደዚህ አይነት መከራ ይመጣብኛል ብሎ ከሚመጡት ችግሮች፣ ከተገለጡ ችግሮች፣ በሕይወቱ ላይ ከተፈጸሙት ከማንኛውም ችግሮች ቀድሞ በልቡ ከነዛ ችግሮች ጋር ኮኔክሽን ነበረው ወይም ግንኙነት ነበረው። ስለዚህ እንደዚህ አይነት ነገር ሀፕን ሊያደርግ እንደሚችል ያውቅ ነበር። ስለዚህ የመጡትን ችግሮች ቀድሞ በምናቡ በውስጡ ያያቸዋል። ሰርፕራይዝ አልነበሩም። ለኛ ለምናነበው ሰርፕራይዝ ሆነ እንጂ ምንድነው ማለት ነው? ኢዮብ ግን ይህን ነገር ምን ያደርገው ነበር? ያውቀው ነበር። ስለዚህ ጠላት በእግዚአብሔር ስም በአባቱ ስም ያለውን መከራ እንደሚመጣበት ኤክስፔክት እንዲያደርግ አደረገና ጠላት ሾልኮ ገባ። እች ነች ለጠላት እድል ፈንታ አትስጡ ተብሎ የተጻፈው ዋናው ሐሳብ ይህ ነው። ስለዚህ በልባችሁ ይህን ነገር ስትፈሩ፣ ስትሰጉ በማንም ሰው በእግዚአብሔር ስም ፍሩትም በሰውም ፍሩትም፣ ፍርሃት ከሆነ ጠላት ለመጠቀም የሚችልበት በር
እቺ ነች። ስለዚህ መጽሐፍ ቅዱስ ላይ አትፍሩ ተብሎ የተነገረን ለዚህ ነው። ፍርሃት ማለት ክፉ ኤክስፔክቴሽንን ገና ማንም ሳይነገር በልባችን ሁሌ የምንጠብቀው የምናየው ሐሳብ ማለት ነው። ስለዚህ ኢዮብ ሲያይ በልጆቹ ላይም በሀብቱ ላይም በራሱ ላይም የደረሰው ነገሮች ሁሉ ኤክስፔክት የሚያደርገው የፈራው ነገር እንደደረሰበት መስክሯል። ስለዚህ ዛሬ ኢዮብም ይህንን ነገር እግዚአብሔር እንዳመጣበት ወይም ችግር ውስጥ እንዳለ እያሰበ ምን ያደርግ ነበር? ይፈራ ይናገር ነበር። ከዛ ኢዮብ በስተጀርባው ጠላት በእግዚአብሔር ስም እሱ ሕይወቱን የቀጠፈበትን እንደዚያ መከራ ያመጣበትን ጠላቱን ማየት ስላልቻለ ጠላቱ እየደበደበው ጠላቱ መከራ እያመጣበት ነገር ግን ብሌም የሚያደርገው የሚማረረው በአባቱ ላይ ነበር። ለምን? አባቱ ለሱ ያለውን ፍጹም ሐሳብ ካለማወቅ የተነሳ ሐሳቡን ስላቆሸሸበት ሐሳቡን ስለመረዘበት እግዚአብሔር ጋር ይማረር ነበር። ልጆቼን ወሰዱብኝ፣ አቆሰለኝ፣ ተወኝ፣ ረገመኝ፣ እንዲያደገኝ እስከ መቼ ምንድን ነው? እኔ እንደ እግዚአብሔር የሆነ ክሎ አለው እግዚአብሔርን ነገር እንደማያደርግበት ነገር ግን የሚታየውና የሚኖረው ደግሞ ተጨባጭ ሁኔታ ብዙ ስቃይ ስለደረሰበት ወይ እግዚአብሔር ማዳን ነበረበት ወይም ደግሞ እግዚአብሔርን ያመጣብኝ ማን ነው እኔን እንደዚህ መከራ የሚያመጣብኝ? ዛሬም አንዳንድ ጊዜ በማለማወቃችን ባለመረዳታችን በምንከፍላቸው የህይወት አላስፈላጊ ክፍያዎች ሁሉ ኮንፊውዝ እንሆናለን። ይህን ነገር እግዚአብሔር ፈቅዶ ነው ወይም መጠበቅ ስላልቻለ ነው እንደዚህ አይነት መከራ ይመጣብኝ ብለን ኮንፊውዝ የምንሆንበት ጊዜ አለ። እኔም በህይወቴ ላይ እንደዚህ ያሳለፍኩበት ጊዜ ነበረ። በኋላ ግን የእግዚአብሔር ቃልን ስንማር ስናውቅ ለካስ ጠላት በራሱ በእግዚአብሔር ስም በእግዚአብሔር ቃል እየተጠቀመ ቃሉን በትክክል እንዳንረዳ ትዊስት በማድረግ ብዙ መከራዎችና ብዙ ችግሮችን ፌስ እንድናደርግ እንድንፈራ በማድረግ በእግዚአብሔር በአባታችን ስም በኩል ምን ያደርግ ነበር ማለት ነው? ይመታን ነበር። ስለዚህ ሰይጣን እጅ የለውም። በዚሁ በራሱ በእግዚአብሔር እጅ ሮንግሊ ቃሉን እንድንረዳ በማድረግ ነው መከራም ያመጣብን ማለት ነው። ስለዚህ የእግዚአብሔርን ቃል በትክክል መረዳት ያስፈልጋል። ከዛም በኋላ ኢዮብ እግዚአብሔር ላይ የተነሳ እንደዚህ አይነት ችግር አመጣብኝ ይህን ከወደቀ ጀምሮ ያሉትን መሀል ያሉት መጽሐፍቶችን ስታነቡ ብዙ እግዚአብሔርን ሊገልጥ የማይችል እግዚአብሔርን ሐሳብ ሊያሳውቅ የማይችል ብዙ ሐሳቦችን አውርቷል፣ ተናግሯል። እግዚአብሔር ሰጠ፣ እግዚአብሔር ነሳ እያለ ብዙ ጥቅሶችን ተናግሯል። በጣም የሚያስደንቅ እግዚአብሔርን ባህሪና የእግዚአብሔር ማንነትን ሊገልጥ የማይችል የእግዚአብሔርን ትክክለኛ መልክ ሊያሳይ የማይችል ስንኞችን ተናግሯል። ከዛም እግዚአብሔር ሰማና ተረዳና ወደ ኢዮብ እግዚአብሔር መጣ። ና እንዋቀስ፣ እንግዲህ ሰማያትን ስከፍል ሰማያትን ስፈጥር እንዲህ ሳደርግ ተራሮችን ሳቆም እያለ እግዚአብሔር ልጁን ኢዮብን ምን ማድረግ ጀመረ ማለት ነው? ማስተማር ጀመረ፣ መግለጥ ጀመረ። እነዛ ሁለቱም ሰዎች መጥተው ምናልባት ጥፋት ነው በድለሃል እያሉት ሐመር ያደረጉበት ነበር። እግዚአብሔር ጨክኖብሃል፣ እግዚአብሔር ይህን ያደርጉብሃል። አንዳንድ ጊዜ በሕይወታችን ላይም ለእግዚአብሔር የወገኑ የሚመስሉ የሃይማኖት አስተማሪዎች የሆነ ችግር ሲመጣብን ከእግዚአብሔር ከተስማማ በጓዳ ምን ሰርታል እግዚአብሔር ፈረደብህ ተብሎ ከኛ ፍርሃት ጋር የችግሩ ምንጭ እንደሆነው ሊተነበይብን ሊሰበክብን ይችላል። ነገር ግን እግዚአብሔር እነዛን ሁለቱም ሰዎችን አልፎ እግዚአብሔር ራሱን ለልጁ ምን ማድረግ ጀመረ? መግለጥ ጀመረ። ናና እንዋቀስ፣ እኔ ለአንተ ያለኝን እቅድ አውቃለሁ ብሎ እግዚአብሔር ነገረው። አንድ ወርድ ላንብብላችሁ። ሌላ ኢዮብ 38 ላይ እግዚአብሔርን በአውሎ ነፋሱ ውስጥ ሆኖ ለኢዮብ መለሰለት፣ እንዲህም አለው፣ እውቀት በጎደለው ቃል እቅዴን የሚያጨልም ይህ ማን ነው? እስቲ እንደ አንድ ወንድ ወገብን ታጠቅ፣ አንተ መልስልኝ። የምድር መሰረትን መሰረትኩ ጊዜ አንተ የት ነበርክ? በእርግጥ የማታስተውል ከሆነ ነገርከኝ፣ ካወክም መጠኗንም ለይተ ማን ነው እያለ እግዚአብሔር የሚሰራውን የሚያደርገውን ነገር እቅዴን የሚያጨልም እውቀትን በጎደለው ቃል እቅዴን የሚያጨልም ይህ ማን ነው? ስለዚህ እግዚአብሔር ለሰው ልጆች ያለው እቅድ ምንድን ነው? እግዚአብሔር ለሰው ልጆች ያለው እቅድ አንድ ነው። ኤርምያስ መጽሐፍ ላይ አንድ ወርድ ላምብላቸው። እኔ ስለ እናንተ ያለኝን እቅድ እኔ ምን አደርገዋለሁ? አውቀዋለሁ ይላል እግዚአብሔር ቃል። ስለዚህ ይህንን ቃል አንብብላችሁና ከዛ በኋላ የሚገርም ሐሳብ ሼር አደርጋቸዋለሁ። በሕይወታችሁ ላይ የማትረሱት ሕይወታችሁን በትክክለኛ በእውነት የምታንጹበትን በረከት አሳያቸዋለሁ። እንደዚህ ይላል፣ ለእናንተ ያለኝን እቅድ እኔ አውቀዋለሁ ይላል እግዚአብሔር። እቅዴም ፍጻሜው ያማረ ተስፋን የሚሰጥ እናንተን የሚጠቅም እንጂ የሚጎዳ አይደለም። ስለዚህ እግዚአብሔር ለሰው ልጆች ሁሉ ይሄ የኤርምያስ
መጽሐፍ ቢሆንም ለአንድ ሰው የተናገረ ወይ ለእስራኤል ተናገረ አይደለም። የእግዚአብሔር ሐሳብ ለትውልድ ሁሉ ነው፣ ለሰው ልጆች ሁሉ ነው። እቅዱ ፍጻሜው ያማረ የሚጠቅም ነገር ብቻ ነው፣ የሚጎዳ ሐሳብ የለበትም። ስለዚህ እግዚአብሔር ይህንን ይነግረው ነበር፣ ያስተምረው ነበር። ስለዚህ የጎዳኝ ተቸገርኩኝ ይሁላ መጣብኝ ተብሎ የተናገረው የእግዚአብሔርን ፍጹም የሆነውን እቅድ መረዳት ስላልቻለ ይህንን መገለጥ ስላላገኘ ነው። በዚህ በፍርሃቱ አማካኝነት ጠላት ገብቶ ያቆሰለበትን የተቸገረበትን ያመጣበትን መዓት አላወቀም። ስለዚህ ለዚህ ነው ከኢዮብ ጀርባ እቺ ፍርሃትን ተጠቅሞ ገብቶ ነገሩን ሁሉም ያንን መከራ እንዲመጣበት ያደረገበት ክፉ የሆነው ጠላት ብቻ ነው። ስለዚህ ጠላት ከኔ አለማወቅ ጋር ተደባብሮ ብዙ መከራና ብዙ ችግር ሊያመጣብኝ ይችላል። እግዚአብሔር ግን ዛሬ በቃሉ መጥቶ እኔን ኢንላይት ያደርገኛል። ኢዮብን ምንድን ያለው? ለሞት እንዳልተኛ ለችግር እንዳልተኛ አይኖቼን ምን አረክ ይላል? አበራህ ይላል። ስለዚህ የእግዚአብሔር ድርሻ ለኛ ምንድን ነው? አይኖቻችንን አበርተን ያ ማለት የሱን ጉድነስ የሱን መልካምነት ለኛ ያለውን ሐሳብ በማወቅ ክፉን እንድንቃወም። ክፉን ተቃውሙት ከናንተ ይሸሻል። ክፉን ለማወቅ ለመቃወም መጀመሪያ ከችግር ተነስታችሁ አይደለም። እግዚአብሔር ለናንተ ያለውን ፍጹም ሐሳብ በልባችሁ በመገለጥ በማግኘት ከዛ ብርሃን ላይ ቆማችሁ ነው ክፉን ሂድ ማለት የምትችሉት። ግን አንዳንድ ጊዜ ልባችን ከተከፋፈለ የዚህ ችግር ውስጥ የዚህ መከራ ውስጥ የእግዚአብሔር እጅ አለበት ብለን ካሰብን ማን ላይ ቆመን ምንን መናገር እንችላለን? ማን ላይ ቆመን ምንን ክፉን መራገም እንችላለን? መቃወም እንችላለን? በፍጹም አንችልም። ምክንያቱም ችግሩንም ከሱ ተቀበለን ካለን ዝም ብለን መጠጣት ብቻ ነው። ነገር ግን እኔና ዛሬ እግዚአብሔር የችግሬ ምንጭ አይደለም። ስለዚህ እግዚአብሔር ለኔ ያለው እቅድ ፍጻሜው ያማረ ጉዳት የሌለበት እንደሆነ እግዚአብሔር ቃል አስተምሮኛል። ፍጻሜው ያማረ ተስፋን የሚሰጥ ነው። ከዛ እግዚአብሔር እቅዴን ያለ እውቀት የምታጨልም ማነ? አንተ እኔ ባልነገርኩ ሐሳብ ራስን የምትሞላ አንተ ማነ? ናና እንዋቀስ ብሎ እግዚአብሔር ነገረው። ከዛ ኢዮብ ይህንን ነገር ከተማረ በኋላ ኢዮብ ራሱ በአንደበቱ እንዲህ ብሎ ተናገረ። ምዕራፍ 42 ላይ እንደዚህ ይላል። ኢዮብም እንዲህ ሲል መለሰ፣ አንተ ሁሉን ማድረግ እንደምትችል እቅድም ከቶ እንደማይሰናከል አወቅኩኝ። አያችሁት? ኢዮብ እግዚአብሔር ዲል ካደረገው ካስተማረው ከነገረው በኋላ እቅዱም ለሱ እንደማይሰናከል ሐሳቡም ለሱ እንደማይጓደል በራለት። ምክንያቱም በችግር ውስጥ በመከራ ውስጥ እግዚአብሔር እጅ እንደሌለበት ብርሃን አገኘ። እግዚአብሔር ሰጠ፣ እግዚአብሔር አይነሳም። እግዚአብሔር ሰጥቶ አንተ ብታጣውም ተመልሶ ይሰጣል እንጂ እግዚአብሔር የሰጠውን ነገር አይነሳም። እግዚአብሔር የሰጠህን ነገር የነሳ ጠላትና ያንተና የኔ አለማወቅ ብቻ ነው። ስለዚህ ኢዮብን እግዚአብሔር ባረከው፣ ግን በፍርሃቱ ምክንያት ባገኘው ቀዳዳ ጠላት ገብቶ የሱን በጎ ነገር አሳጣው። እግዚአብሔር ወደ ኢዮብ የመጣው ያጣውን ነገር እንዲመልስ እንጂ ላጣው ነገር እኔ ነኝ ብሎ አይደለም የነገረው። ስለዚህ እቅዴን ሳታውቅ በእኔ እቅድ ላይ ጠቅሰሃል፣ ዘምርሃል፣ ተናግረሃል፣ ሰብከሃል። እግዚአብሔር ይህንን አደረገብኝ ብለህ በውሸት ተናግረሃል። ናና እንዋቀስ፣ እንናውራ። ይሄ ሐሳብ የኔ ሐሳብ አይደለም። ስለዚህ ድክመትህ አለማወቅ እኔ ለሰው ልጆች ለፍጥረት ያለኝን እውነተኛን ሐሳብ ካለማወቅ ምክንያት ነው ዋጋ የከፈልከው። በዚች ፍርሃት በዚች ቀዳዳ ተጠቅሞ ይህንን መከራ ሰይጣን ወደ ህይወትህ አመጣ። መጽሐፍ ቅዱስ ላይ ፍርሃት ክፉ ነገር እንደሆነ ነግሮናል። ፍርሃት ማለት ከጠላት ድምፅ ጋር ተባብሮ ከጠላት ውሸት ጋር ተባብሮ ለራሳችንና ለአገራችን ወይም ለቸርቻችንና ለቤተሰቦቻችን ክፉ ነገርን ስናልም፣ ስናይ፣ ስንመለከት የምንኖረው ህይወት ነው። ያ ነገር በልባችን ውሎ ማድረር መቆየት ከሄደ ወደ ዝማሬ፣ ወደ ጸሎት፣ ወደ ተለያየ ኤክስፔክቴሽን ይለወጥና ከባባድ ዲስትራክሽን ማምጣቱ አይቀርም። ስለዚህ ነው እግዚአብሔር ከፈራሁት ሁሉ አዳነኝ የተባለው። እግዚአብሔር ብንፈራም እንኳን ዓላማው ማዳን ነው። ከዛ ኢዮብም አንተ ሁሉን ማድረግ እንደምትችል እቅድ ከቶ እንደማይሰናከል አወቅኩ። አንተም ያለ እውቀት እቅዴን የሚያደበዝዝ ይህ ማን ነው አልከኝ። በእርግጥ ያልገባኝን ነገር ተናገርኩ፣
የማላውቀውን ላስተውለው የማልችልበትን ጉዳይ ተናገርኩ። አያችሁት? ኢዮብ እዚህ ጋር ምን አለ? ያልገባኝን ያልተረዳሁትን ነገር ተናገርኩ። ስለዚህ ብዙ ኢዮብ ኮሬክት ያደረገበትን ሐሳብ ብዙ አማኞች ወስደው ዛሬ ቸርች ከፍቱበታል፣ ይዘምሩበታል፣ ይሰብኩበታል። ግን ኢዮብ ምን አለ ማለት ነው? ያልገባኝን ያልተረዳሁበትን ነገር ተናገርኩ። አሁን ሰማኝ ልናገር፣ እኔ እጠይቃለሁ፣ አንተ ትመለሰለኝ አልከኝ። ጆሮዬ ስለ አንተ ሰምታ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እነቃለሁ፣ በትቢያ በአመድ ላይ ተቀምጬ ንስሐ እገባለሁ። ስለዚህ ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ ያለውን ሐሳብ እግዚአብሔር የሰጠው ብቻ እንደሆነ አወቀ። እግዚአብሔርም ደግሞ የሚመልስለት አምላክ እንደሆነ ደግሞ አወቀ። ስለዚህ ያጣው ያ ሁሉ ችግር፣ ያ ሁሉ መከራ፣ ያ ሁሉ ሰፈሪንግ ዋጋ የከፈለው ካለማወቁና ከጠላት ውሸት ጋር በመተባበሩ ምክንያት የመጣበት ችግር እንደሆነ በራለት። ስለዚህ እንግዲህ ንስሐ ገብቻለሁ፣ እግዚአብሔር ለኔ ያለውን እቅድ አውቄያለሁ ብሎ ወደ እውነት በተመለሰ ጊዜ በዚህ በምዕራፍ 42 ላይ ሁሉ ነገሮች ከቀድሞ ይልቅ 100 እጥፍ ወደ ኢዮብ ሲመለስለት እናያለን። ስለዚህ ከእግዚአብሔር ጋር ስንስማማ እግዚአብሔር ለኛ ያለውን መልካም እንደሆነ ልባችን ሲያመን ሲቀበል ሰይጣንም ሆነ እኛም አለማወቅ ያሳጣንን ነገር ይመልስልናል። ዛሬ ወገኖቼ አንድ ነገር ልንገራችሁ። በሕይወታችሁ ላይ ከራሳችሁም ከጠላትም ከአገርም ከተለያየ ነገርም በጣም በችግሩና በመከራ ውስጥ ያላችሁ ሰዎች በእግዚአብሔር ስም ችግርን አትሸከሙ። እግዚአብሔር የችግራችሁ ምንጭ አይደለም። ባለማወቅም ከሰይጣንም ግቡ። ዛሬ ባላችሁበት በማንኛውም ችግር ውስጥ በእስር ቤት ውስጥ ሆነ በድካም ውስጥ ሆነ በህመም ውስጥ ሆነ በድነት ውስጥ ሆናችሁ አንድ ነገር አስቡ። እግዚአብሔር መልካም ነው ለኔ። ስለዚህ እግዚአብሔር መልካም ነህ፣ እኔ ካለውበት ነገር የምወጣበትን ጸጋ አንተ ለኔ ታቀርባለህ ብላችሁ እጃችሁንና አይናችሁን ወደ እሱ መልካምነት መልሱ። ከእግዚአብሔር እቅድ ጋር ተስማሙ። በዚህ ስምምነት ውስጥ በዚህ የልብ እርግጠኝነት ውስጥ ስትሆኑ እግዚአብሔር ያለንን ችግር ሁሉ መውጣት የምንችልበት ጸጋውን ይመልስናል። ያጣናቸውንም ነገር ሁሉ 100 እጥፍ ደግመን እንድናገኝ ኃይልና ብርታት ይሆንልናል። ዛሬ ብዙ ሰዎች በሕይወታቸው ጠላት መጥቶ የዋሸውን በአምላካቸው በእግዚአብሔር ላይ የዋሸውን ውሸት ይዘው በሚወዱት አምላክ ላይ አኩርፈው ቁጭ ብለዋል። እግዚአብሔር ለኔ አይገደውም ወይ? አንዳንድ የእግዚአብሔር ነገር በሚሰራው ነገር አይገባኝም። እንደዚህ ብለው አንገታቸውን ደፋ አድርገው በኮንፊደንስ ቀና እንዳይሉ ራሳቸው አምላካቸውን እግዚአብሔር በተሳሳተ ትምህርት ተሸክመዋል ማለት ነው። ዛሬ ግን እግዚአብሔር ላንቺ፣ እግዚአብሔር ላንተ መልካም ብቻ ነው። እግዚአብሔር ያንተ ሳይድ ነው። እግዚአብሔር የኔ ሳይድ ነው። ሊያበረታኝ፣ ነፃ ሊያወጣኝ፣ ወደ መልካምነት ሊመልሰኝ እግዚአብሔር ከኔ ጋር አለ እንጂ የችግሬ፣ የውድቀቴ፣ የመከራዬ፣ የተለያየ ችግሮች ምንጭ አይደለም። ስለዚህ ኢዮብ ንስሐ በገባበት ኢዮብ ተሳስቻለሁ ባለበት ቃል ላይ ቆማችሁ መከራ እንድትሸከሙ የእግዚአብሔር ቃል አይነግራችሁም። ዛሬ ወደ ልባችሁ እንድትመለሱ መልካም ወደ ሆነ ወደ እግዚአብሔር የምስራች እንድትመለሱ እጋብዛችኋለሁ። በምድራችን ላይ በግላችንም በሕይወታችን ላይ የሚደርስብን ማንኛውንም ክፉ ነገር ከሆነ በጎ ነገር ካልሆነ ጸንታችሁ ተቃውሙት፣ ከእናንተ ይሸሻል። እግዚአብሔርም ለለውጣችን ለመልካም ፍጻሜዎቻችን አብሮ የሚሰራ አባት እንደሆነ ቃሉ ይናገረናል። አሜን።